ሰላም ጋይስ እንደምን አላችሁ? ይህ ቲክቶክ አካውንት እንግዲህ የአዶናይ ፋውንዴሽን ቲክቶክ አካውንት ነው። አሁንም ደግሞ የምገኘው ከመማር ጋር ነው። አብረን ደግሞ ላይቭ እንገባለን። ሰኞ 4 PM ኢስተርን ታይም ላይቭ ጠብቁን። የሃርት ቱ ሃርት ቺልድረንስ ኤድ ፈንድሬዚንግ ኢቨንት ለማዘጋጀት ማለት ነው። ቻሌንጅ ለማስጀመር ላይቭ ውስጥ ታገኙናላችሁ። የሚገርም ጊዜ ነው የምናሳልፈው። ሁላችንም የባህል ልብስ ነው የምንለብሰው። የሚገርም ሞመንት። ዝግጁ ነሽ አንቺ? በጣም ዝግጁ ነኝ። እንደውም ቀረው ብዬ ቪዲዮ ሰርቼ ነበርና አሁን መጥቻለሁ አለሁና አደራ ሰርፕራይዝ ልታረጋችሁ ነበር። ቀድመን ቆረጥንባት። በጣም ይቅርታ። አሁን የቀረሽ ነው የሚመስለው ሰው። አዎ እንደዛ ነበር የሚያስቡት፣ ግን አሁን ተገኝተናል። እንዳትቀሩ አደራ። አልቀረችም፣ እሷም ተገኝታለች። እኛም ሰኞ 4 PM ኢስተርን ታይም በሚገርም ሁኔታ ላይቭ እናሳልፈዋለን ማለት ነው። ወዳችኋለሁ። ቻው። እንወዳችኋለን። Thank you. አመሰግናለሁ። እኔም ወዳችኋለሁ። ቴንክ ዩ። የተንቢ ስማ እንደ መጀመሪያው ቪዲዮህን አይቼ ወይኔ እያልኩ ነበር። አንዴ ዌልካም እንበለውላት ወይ እናት። እሺ Amazing. Ish. Which way? Beautiful. Thank you. Ish, no worries at all. Ahana. Nina. Guys, እንግዲህ እንደምትከተሉት የሚገርም አቀባበል ተደርጎልናል። Sure. Ready? አዶንዬ እንኳን ወደ ዋሽንግተን ዲሲ በሰላም መጣህ ብያለሁ። ቴንክ ዩ። እንኳን ደህና ቆያችሁ። የተንቢ አያም አግኝተናል። እያም yes አዶኒ በድጋሚ እንኳን ወደ ዋሽንግተን ዲሲ በሰላም መጣ። ቴንክ ዩ ናት። አመሰግናለሁ። የተንቢ እያም ቶሎ ነው የተቀበለው። በጣም ደስ ብሎናል። አቀባበላችንን እንዴት አየኸው? በጣም ደስ ይላል። ታምራላችሁ ሁላችሁም። ብዙ ማቃቸው ፊቶች አሉ እዚህ። ቴንክ ዩ ሶ ማች አክብራችሁኝ ስለመጣችሁ ስለጠበቃችሁኝ አመሰግናለሁ። ያምራል ደግሞ ይፍላወር በጣም ለኔ ነው ይፍላወር። ጀግና ምብት ሰኞ ትመጫለሽ? ወደ ለምን አትመጪም? የባህል ልብስ ለብሰን ሁላችንም ላይቭ እንገባለን 4 PM ላይ ማለት ነው። መጨረሻ እመጣለሁ። ከዛ እንትን አድርጌሻለሁ። እዚህ ጋር መልእክት አለ። የእሱን አካውንት የሚሻጉልን የአዶናይ እንትን እንዲሳካለት እርዱት። ልክ እኔ እንደተከኝ ቆጥሮ እንደቆም ቆጥሮ መቤት ጀግና ልጅ ከጎን ልሁን ልክ እኔ እንደቆም ቆጥሮ መቤት ልክ እንደተከኝ ቆጥሮ አንተ ልጆች የልጅ እናት ናት። የልጅ እናት ልጆች ሁለቱ ታውቃቸዋለሁ። ሙዚቀኞችንም ነቲና ቡታዊ ወንደ አንትሮጅ ሞዴልስ ልጅት ሳይ እንዴት ደስ እንደሚል ነው። እንውራን እናንተን አዲስ ዘፈን ሊለቀው ነው እነሱ አሁን በቅርብ ጊዜ። እኔ በበኩሌ ለሁሉም ነገር አንተ ከጎዴ እኔ አሜዚንግ ኦኬ ትችላለህ። ጀግና እንዳገኘ ሰኞ ነበር። እሺ ይሄዳ ያው እንዴሻለሁ ሰርች ልውሰድና ከዛ እኔ እጽፍልሻለሁ ሎኬሽን ሁሉም። እሺ የባህል ልብስ አድርገሽ ነው የምትመጪው። ብትን እየመጣለ ሁላችንም የባህል ልብስ ቻሌንጅ ስታይ እኔ ወጣል። ሁለት ልጆች ቻሌንጅ ስትሽሻለሁ። ፍላወር ለኔ ነኝ ወዛታለሁ። በደንብ አሪፍ መልዕክት ያስተላልፍሽ። በጣም ጎበዝ። ኢትዮ ኢስታንቡል ጀነራል ሆስፒታል ውስጥ ይሄ ስራ ሲሰራ በዋነኝነት ከሁለት ቦታ ነው ታካሚዎች የሚገኙት። አንደኛው ከኢትዮጵያ የልብ ማህበር ነው፣ አንደኛው ደግሞ ከዲቦራ ፋውንዴሽን ነው፣ የዳውን ሲንድሮም እና ኦቲዝም ፋውንዴሽን። ስለዚህ
ሁለቱ ደግሞ ተቋማትን ወክለው ሁለቱ ኃላፊዎቻቸው አጠራጠር ያለ መልእክት እንዲያስተላልፉ በመቀጠል በክብር ጋብዛለሁ። መጀመሪያም ጋብዘው የልብ ማህበር ፕሬዚደንቱን ክቡር አቶ እንዳለ ገብሬን ሆነዋል። በጭብጨባ ወደዚህ ጋብዙልኝ። ዜና ብሮድካስት የሚተላለፍላችሁ እንግዲህ ያው ከዚህ ከዋሽንግተን ዲሲ ስለ ዜናው ዝርዝር ደግሞ እስቲ አዶኒ ይቀጥላል። ዝርዝር መረጃው ማለት አሳጥረ ወደኔ ያሳለፍካት አቀበልከኝ። ኦኬ እንዴት ናችሁ? ሰላም ናችሁ ወይ? አዶናይ ነኝ። እንግዲህ ዛሬ ስለ ሃርት ቱ ሃርት ቺልድረንስ ኤድ ነው ወደዚህ የመጣ ነው። ላይቭ ቀጥታ ስርጭት እንገባለን። ቤስት ኦፕኒንግ ሴሬሞኒ ነው። ሰላም እስኪ ለብሩክ ኒውስ መፍጠር አለብህ ግን አልችልም። ሰላም እንግዲህ ማለት እዚህ ስሙክራ ሰላም ጤና ይስጥልኝ። እንደምን አላችሁ? ይህ አዶናይ ኒውስ ነው። እንግዲህ እንደምትመለከቱት ሃርት ቱ ሃርት ቺልድረንስ ኤድ ፋንድሬዚንግ ኢቨንት ዛሬ ሊጀመር ነው። ላይቭ ተቀላቅለንም የሚገራርሙ ሞመንቶች ልናሳልፍ ነው ማለት ነው። እናንተም እነዚህ 100 ልጆች እያዳናችሁ እያገዛችሁ ከኛ ጋር ኢንጆይ ታደርጋላችሁ ማለት ነው። እስኪ ላሳልፍለት ወደ ያሬ እንግዲህ ያው እኔ ሃርት ቱ ሃርትን በአካል ሄጄ ማየት እድሉን አግኝቻለሁ። ላስት ወር ከምናምን ኢትዮጵያ ነበርኩና ይሄንን ፈንድሬዚንግ ፕሮግራም ጆይን ማድረግ እና መርዳት ጋይስ ለልጆች ለልቡማ መድረስ ያለናይ ባይኑ አይቷል። ልጅ አሳክመዋል። እንግዲህ ያያችሁት ነውና ለ100 ህፃናት እንግዲህ የሚሆን ደግሞ ፈንድሬዚንግ ፕሮግራም ቨርቹዋል ላይቭ ስትሪም ከንጉስ አዶናይ ጋር እንግዲህ ከነገ ጀምሮ ይጀምራል። ሁላችሁም ዶኔት በማድረግ በልጆቻችሁ ስም በራሳችሁ ስም የበኩላችሁን አስተዋጽኦ አድርጉ። ከዛ ውጪ ደግሞ ልጆችን ደግሞ ማሳከም የምትፈልጉ ሰዎች ስፖንሰር ማለት ይችላላችሁ። አንድ ልጅ፣ ሁለት ልጅ፣ 3 ልጅ ምናምን። ስለዚህ እንድረስ ለልጆች ለማለት ነው። ሃርት ቱ ሃርት ፎር ቺልድረን ነገ ቱተሪ ማንም ሰው አይቀርም ማለት ነው። እዚህ ስቱዲዮ ውስጥ እንዳትቀሩ እንጠብቃችኋለን። ያ አዶናይ ኒውስ ያሬ ኒውስ አውት ሰላም ጋይስ፣ አንድ ቪዲዮ ልጋብዛችሁ እስቲ። በኢትዮ ኢስታንቡል ጀነራል ሆስፒታል ውስጥ ይሄ ስራ ሲሰራ በዋነኝነት ከሁለት ቦታ ነው ታካሚዎቹ የሚገኙት። አንደኛው ከኢትዮጵያ የልብ ማህበር ነው፣ አንደኛው ደግሞ ከዲቦራ ፋውንዴሽን ነው፣ የዳውን ሲንድሮም እና ኦቲዝም ፋውንዴሽን። ስለዚህ ሁለቱ ደግሞ ተቋማትን ወክለው ሁለቱ ኃላፊዎቻቸው አጠራጠር ያለ መልእክት እንዲያስተላልፉ በመቀጠል በክብር ጋብዛለሁ። መጀመሪያም ጋብዘው የልብ ማህበር ፕሬዚደንቱን ክቡር አቶ እንዳለ ገብሬን ሆነዋል። በጭብጨባ ወደዚህ ጋብዙልኝ። ዛሬ ሳቅ ነው ተሰርተው እያየን እየሳቅን እየተደሰትን ነው። ብዙ ጊዜ እንደዚህ አይነት እንትኖች ባልነበሩ ሰዓት ለቀዶ ጥገና ረጅም ጊዜ ይፈጃል። የልብ ሐኪሞቻችን እነ ዶክተር እነ ዶክተር ከፌ ከውጭ ይመጡ በነፃ ይመጡ በዶነሮች ጠብቀን ለማሰራት ታካሚዎችን ስልክ ደውለን በምንጠራ ሰዓት 10 ሰው ደውለን አንድ ሰው ማናገኝበት ሰዓት ነበር። በእውነት ነው አንድ ሰው ማናገኝበት ሰዓት ነበር። አቶ ብርሃን በእውነት ምን እንደምል አላቅም። አሁንም ወረፋ እየጠበቁ ባሉ ታካሚዎች ስም በፊት ሆድ ይመርቅ ነው የሚባለው። ልብ ይመርቅ። እውነት ይሄ እንትና አይታጠፍብን። አሁንም በህይወት ላሉ ታካሚዎቻችን ትልቅ ተስፋ ነውና ሁላችሁም እዚህ የተገኛችሁ እንግዶች ይሄን ሃርት ቱ ሃርት ፋውንዴሽን ማገዝ ባለብን መልኩ አግዘን አሁንም ወረፋ እየጠበቁ የሚገኙ ልብ ታካሚዎቻችንን ብናግዝላለሁ። በትንሽ ጥሩ ስላልሆንኩ ከዚህ በላይ ባላወራ ደስ ይለኛል። አመሰግናለሁ። ሰላም ጤና ይስጥልኝ። አዶናይ ነኝ። ይህ ደግሞ አዶናይ ፋውንዴሽን ነው። እንኳን በደህና መጣችሁ። ፎሎ እያደረጋችሁ አላማችን ወደ 100,000 መግባት ነው። የኔ አላማ ምንድነው? ህፃናትን ማዳን ማለት ነው። እዚህ በረንዳ ላይ የሚገኙ ብዙ ታለንት ያላቸው ክህሎት ያላቸው ልጆች አሉ። እነሱን ልጆች አሰልጥኜ ቲክቶክ አስጀምሬ ህይወታቸው እንዲቀየር ማገዝ ስለምፈልግ ነው ይህ አዶናይ ፋውንዴሽን የተከፈተው ማለት ነው። በየከተማው በየቦታው እየዞርኩኝ ብዙ ልጆች አግዛለሁ። ምክንያቱም ከ4 ዓመት በፊት የጻፍኩት የኔ የራሴ ምኞት ስለነበረ ወደ 25,000 ህፃናትን መርዳት ፈልጋለሁ። ከዚህ በላይ ካለፍኩኝ ደግሞ ወደ 25,000 አረጋውያን ማለፍ እፈልጋለሁ ማለት ነው። እወዳችኋለሁ። እናንተ ማገዝ የምትፈልጉ ከሆነ በውስጥ መሴጅ ማገዝ ፈልጋለሁ ብላችሁ ጻፉ። አዶናይ ለምንድን ነው አሜሪካ የመጣው? ምንድን ነው ይሄ ሁሉ ግርግር?
ምን ሰርቶ ነው? በጣም ብዙ ኮሜንቶችን አይቻለሁ። ደጋረገ ከማለቴ በፊት የመጣበትን ምክንያት ላስረዳችሁ ብዬ ነው። የመጣበት ምክንያት እንግዲህ የሄርት ቱ ሄርት አምባሳደር ሆኖ ፈንድሬዝ ላረግ ነው። ለበጎ ስራ ነው የመጣው። ስለዚህ ሁላችንም ሰፖርት ልናደርገው ይገባል። ላይቭ የምንገባ ሰዎችም ላይቫችንን ዘግተን ነገ ቅዳሜ ማርች 14 2:30 ኢስተርን ታይም ወይም በራሳችሁ አጀስት አድርጋችሁ ታይማችሁን 2 ሰዓት ተኩል ሲሆን ኦር በሴንትራል ታይም ደግሞ 1:30 ሲሆን ሁላችንም ላይቭ ላይ እንገናኛለን። ፈንድሬዝ እናደርጋለን። ለልብ ህሙማን ህፃናቶች አብረን እንድረስ። በጣም ወዳችኋለሁ። ይሄንን ቪዲዮ ኮፒ ሊንክ ሼር አድርጉ እባካችሁ። ነገ ታሪክ መስራት አለብን። እሺ መልስ ነኝ። ሃቭ አ ብለስ